ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? አዳዲስ መረጃዎችን ወደ እናንተ የምናስደምጥበት ሰዓት ላይ ነው የምንገኘው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀምሯል። ኢትዮጵያ ሰላማዊ ባህር በር ጥያቄዋን ለአፍሪካ ህብረት አቅርባለች። የቮይስ ኦፍ ኢትዮጵያን ቤተሰቦች እነዚህን ጉዳዮች አሁን በዝርዝር የምንመለከተው ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር መረጃዎቹ ምንሻገር ይሆናል። ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀምሯል። የካቲት 7 2018 በጉባኤው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ፣ የአፍሪካ ሀገራት መሪዎችና ሌሎች እንግዶችን ተገኝተውበታል። ጉባኤው የሚካሄደው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ ሲሆን መሪዎቹ የሚመክሩት 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ዋና ስብሰባ በተደረገባቸው አጀንዳ ላይ ነው። የውሃ ደህንነትና የንጽህና አጠባበቅ የአጀንዳ 2063 ትግበራንና አህጉራዊ ትስስር፣ ማህበራዊና ኢኮኖሚያዊ ልማት፣ የሰው ኃይል ልማት፣ ተቋማዊና የፋይናንስ ሪፎርሞች፣ ቀጠናዊ አጋርነትና በአፍሪካ በዓለም መድረክ ያላትን ሚና ከአጀንዳዎቹ መካከል ይጠቀሳሉ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ እስከ ነገ የሚቆይ ነው የሚሆነው። ከ130 ሚሊዮን በላይ ህዝብ ላላት እንደ ኢትዮጵያ ያለች ሀገር ዘላቂ እድገት የተለያዩ አማራጭ መዳረሻዎችን ይፈልጋል። ይህም በሰላማዊ ትብብር አስተማማኝ የባህር በር ተደራሽነትን ማረጋገጥንም የሚጨምር ነው የሚሆነው። ኢትዮጵያ በትስስር ላይ ኢንቨስት ማድረጓን አሁንም ቀጥላለች። በኢትዮጵያ አየር መንገድ አማካኝነት ሰዎችን እናገናኛለን፣ ገበያዎችን እናስተሳስራለን፣ እንዲሁም ሸቀጦችን እናንቀሳቀሳለን። ይህን ጉድበት ለማስቀጠል አህጉራችን በዓለም አቀፍ የእሴት ሰንሰለት ውስጥ የሚያቆራኝ የአፍሪካን ግዙፍ አየር ማረፊያ የቀጣዩ ትውልድ መግቢያ በር እየገነባን እንገኛለን። ከአቪዬሽን በተጨማሪ የቴሌኮም ዘርፍ በአፍሪካ እየተስፋፋ ይገኛል። ይህም የዲጂታል ክፍተቱን በመሙላትና በስትራቴጂካዊ አጋርነት የአህጉራችንን የወደፊት ጣፈንታ እያስተሳሰረ ይገኛል። ሆኖም ግን ትስስሩ የተሟላ መሆን አለበት። ከ130 ሚሊዮን በላይ ህዝብ ላላት እንደ ኢትዮጵያ ያለች ሀገር ዘላቂ እድገት የተለያዩ አማራጭ መዳረሻዎችን ይፈልጋል። በሰላማዊ የትብብር አስተማማኝ የባህር በር ተደራሽነትን ማረጋገጥ ለኢኮኖሚ የወደፊት ህልውናችን እንዲሁም ለአፍሪካ ቀንድ የረጅም ጊዜ መረጋጋትና ብልጽግና መሰረታዊ ነው። ክብራትና ክብራን የምናገኘው ዓለም ከፍተኛ ሽግግር ላይ ባለችበት ወቅት ነው። በዚህ እርግጠኝነት በጎደለው ዘመን የአፍሪካ ጥንካሬ የሚገኘው በራስ መስተማመን ባለውና በተባበረ ህብረት ውስጥ ነው። ወደ አፍሪካ ህብረት የብር ኢዮቤልዩ ስንቃረብ ይህ ወቅት ከመሰረታዊ አንድነት ወደ ተግባራዊ ሉዓላዊነት የምናሸገርበትን ጊዜ ያመላክታል። ሉዓላዊ ማለት እንደ ፓልስ ኦፍ አፍሪካ ባሉ ተነሳሽነቶች የራሳችንን ታሪክ ባለቤት መሆን ማለት ነው። የአፍሪካውያንን ድምጽ ከፍ እናደርጋለን፣ ምክንያቱም ልማት ያለኛ ታሪክ ሙሉ አይሆንምና። አፍሪካን ለሚለዋወጠው ዓለም መረጋጋትና ስፋትን መፍትሄዎችን ማበርከት ትችላለች። ነገር ግን ለቀውሶች ምላሽ ከመስጠት በላይ መስራት አለብን። አጀንዳዎችን መቅረጽ፣ ራዕይን ወደ ተግባር መለወጥና በዓላማ መምራት ይኖርብናል። የምናስተዳድረው እያንዳንዱ ወዝ፣ የምንነድፈው እያንዳንዱ ከተማና የምናሰማራው እያንዳንዱ ዲጂታል ቴክኖሎጂ ጥንካሬን፣ እድልንና ክብርን ሊፈጥር ይገባል። እንደ አውሮፓውያን አቆጣጠር በ2063 አፍሪካ በምናስከብረው በምናስቀጥለውና በምናከፍለው ነገር ትታወቃለች። ክብራትና ክብራን ይህ የኛ ወቅት የኛ ኃላፊነት ነው። ለማጠቃለል ለስራ ዘመናቸውን ላጠናቀቁት ሊቀመንበር ፕሬዝዳንት ጆአዎ ሎሬንሶ ለሰጡት አመራርና ለህብረታችን ላበረከቱት አገልግሎት ምስጋናዬን አቀርባለሁ። አዲሱን ተረካቢ ሊቀመንበርም በደስታ እንኳን ደስ አሎት እያልኩ አፍሪካን ወደፊት በመምራት ስኬት እንዲገጥማቸው እመኛለሁ። እግዚአብሔር ኢትዮጵያን ይባርክ፣ እግዚአብሔር አፍሪካን ይባርክ፣ አመሰግናለሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።